እሺ ዘሌዋውያን 12 ላይም እንዲሁ አለ ላንብብላችሁ እንዲላል ዘሌዋውያን 12 እንዲላል እርኩሰቱ ወይንም ህጉን ነው አሁን ማነብላችሁ እና ዘሌዋውያን 12 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእስራኤል ልጆች እንዲህ ብለ ንገራቸው ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት ወንድ ልጅ ከወለደች በቃ ህግ ነው ይሄ ወንድ ልጅ ከወለደች 7 ቀን ያህል የረከሰች ናት ይላል እና አሁን የምትጠይቋቸው ወንድ ልጅ ነው የወለደችው ስለዚህ እርኩስ ናት አይደለችም እንደ ህጉ ነው በቃ ቀላል እኮ ነው ቀጥሎ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን እንደ ህመሟም ወርገም ወራት ትረክሳለች በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ ከደሟ እስክትነጻ 33 ቀን ትቀመጥ የመንጻቷ ቀን ሲፈጸም ድረስ የተቀደሰን ነገር አትንካ ወደ መቅደስም አትግባ ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት ከደሟ እስክትነጻ ድረስ 66 እያለ የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይንም ለሴት ልጅ የአንድ አመት ጠቦት ለሚቃጠል መስዋዕት የርግብ ግልገል ወይንም ዋኖስ ለኃጢያት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት እያለ የኃጢያት መስዋዕት እንዳቀረቡ እዛ ጋር አይነት ነገር ይናገራል እና ይሄ እንትን ነው የሚሆንባቸው መድፍ ነው የሚሆንባቸው ይክፍ እስከዛሬ ጠይቄያቸው አላውቅም ዛሬ ጲላጦስ መድፍ ያቀባበልክባቸው ነው ምን ላይ ነው ያነበብከው ያው ነው ዘሌዋውያን 12 ማለት እሺ እና 24 ጊዜ መድፍ 21 ነው 24 ጊዜ መድፍ እንዲተኮስ ነው ያደረግባቸውና ይሄንን ከጠየቅ አንተ ጠማማ ምናምን እና የራሱን አንድምታ ውስጥ ይገባል እና ከታች ያለው ኦርቶዶክስ ካለ በህጉ መሰረት ኢየሱስና ማርያም ርኩስ ናቸው አይደለም ብሎ ለኔ ጥያቄ መልስ የመመለስ ችሎታ ያለው አስተምራለሁ የሚል ሰው ካለ ከታች የሥላሴ አማኝ መግባት ይችላል የዘጸአት መጽሐፍ ምዕራፍ 13 ዘሌዋውያን መጽሐፍ ምዕራፍ 12 ላይ እንዲሁ በአዲስ ኪዳን ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 21 ጀምሮ እስከ 24 የተፈጸመውን ታሪክ ማለት እና እኔ አይደለሁም ያልኩት በኋላ ቤሪያ እንዲህ ብሏል ብለን እንዳትተርጉም ሉቃስን ጠይቀው ሉቃስ ነው ያለው የመንጻታቸው ወራት ብሎ የተናገረው ሉቃስ ነው ያላልኩም በኋላ ደግሞ ቤሪያ ያላግባብ ተረጎመ ካልክ ሉቃስን ሄደ ጠይቀው ሉቃስን ሄደ ምን ማለትህ ነው እንዴት ነው አምላክና የአምላክ እናት ነጹ ከምንድነው የነጹት ብለ ሉቃስን ራሱን ተጠይቀዋል ከምን እንዴት ነጹ ዋኖሱን ለምን አቀረቡ እና ምን ይላል መሰለ አይ እናቱም መልሱን ቀድሜ ልንገር እናቱም እሱም ለምሳሌነት ነው ያደረጉት እኛ እንድናደርገው እንጂ ሉቃስ ሊል የፈለገው ለምሳሌ ያደረጉትን ነገር ነው እቺ ምሳሌ አጠፋም እንግዲህ ሰምና ወርቅ ይሉሃል ምሳሌ ይሉሃል ምናምን እና ምሳሌ አጠፋም ምሳሌ ነው ይሉሃል ታዲያ አንተ እንድታደርገው ምሳሌ ከሆነ በለ ደግሞ እዛው ታፍናለህ አንተ ዛሬ ስትወለድ እንደዚህ አይነት ዋኖስ ታቀርባለህ አይ በክርስቶስ ደም ተተክቷል ምን አይላል የማይገናኝ ትርጓሜ ሰጥቶ ግን መልስ የመለሰ አይነት ነገር ጭንቅላት ውስጥ ያስባል ምንም የማይገናኝ ነገር ነው አንተ ከምታነሳው ጥያቄ ጋር የሚያስቀምጠው አርጊውመንት ግን መልስ የመለሰ አይነት ነገር ጭንቅላቱ ይመስላልና ስለዚህ ጲላ በከህጉ የተነሳ ሁለቱም እርኩስ ነበሩ በዋኖሱ ደም ነጽተዋል ይሄን ሉቃስ በግልጽ ተናግሯል ይሄን እኔ መጽሐፉ እንዳለ ከታች አሁን ቆስጠንጢኖስ እንትን ስለሆነበት ዘነዘና ስለሆነበት ዛሬ የኔ ንግግር ዛሬ የሚደፋ ሆኗልና ነጹ የሚል ማስረጃ አሳየን አላለም የራሱን መጽሐፍ ያነበብኩለት አሁን ነጹ የሚል ማስረጃ አሳየን የመንጻታቸው ወራት በተፈጸመ ጊዜ ማለት 40ውን ቀን ጠብቀው እንደ ህጉ ሊነጹ እኮ ነው ዋኖሱን ይዘው ሄዱት የተቀደሰ ለመባል ማለት ነው በነገራችን ላይ የሉቃስ ወንጌል ምዕራፍ 1 ላይ ላንብብላችሁ እንደ ሙሴም ህግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ህግ የእናቱን ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባል ተብሎ እንደተጻፈ በጌታ ፊት ሊያቆሙት ኢየሱስ አምላክ ከሆነ ማርያም ምን ነክቷት ነው ወደ አምላክ ፊት ይዛ የምትሄደው በአምላክ ፊት የምታቆመው እና ሁለት የርግብ ጫጮት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል
እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ እያለ ያስቀምጣልና ምን እርግብ ዋኖስ ምናምን አስፈልጋቸው የመንጻታቸው ወራት ብሎ በግልጽ አሁን ማን አስቀምጦታል? ሉቃስ አስቀምጦታል። አሁን ይሄን እዚህ ላይ ግልጽ በነገራችን ላይ እኔ በጣም የሚገርመኝ ነገር ፀሐይን እንደ መካድ እንደሆነ ታውቃለህ። መጽሐፍ ላይ እያሳያቸው ክህደታቸው የራሳቸው መጽሐፍ ላይ እያሳያቸው እኔ በጣም ነው የሚገርመኝ። አሁን ፀሐይ ወጣ አሁን የፀሐይን መውጣት አይነ ስውር እንኳን ሴት ሳያረግ ልበ ብርሃን የሆነው ምክንያቱም በመቆታው ማለት ነው። መጽሐፍ ላይ እንደዛ ነው የሚሆነው። መጽሐፍ ላይ በግልጽ ነው የምታሳያቸው፣ ግን አያምኑልህም። በቃ ይሄ አይኔን ግንባር ያድርገው አይነት ነገር ነው የሚሆኑት። እና ጲላ አንተ እንዳልከው በህጉ መሰረት እርኩሰት ሆኖባቸዋል። ህጉ ነው ያደረገባቸው። ከዛ የህግ እርግማን ደግሞ ራሱ ህጉ በሰጣቸው ስርዓት በዋኖስ ነጽተዋል ሁለቱም ማለት እንደዛ ነው። ጥያቄ ነበረኝ የሆነ እስኪ በደንብ